የመጻሕፍት ዓለም እፎይታ። ደራሲ አሌክሳንደር ዱማስ። ትርጉም ተሾመ ዳምጠው። ተራኪ ደጀኔ ጥላሁን። እፎይታ ዘ ካውንት ኦፍ ሞንቴ ክሪስቶ ክፍል 16። እንግዲህ የስፓዳ ቤተሰብ ቀስ በቀስ ከተራው ኑሮ ጋራ እየተለማመደ ሄደ። አንዳንዶቹ ወታደሮች፣ ሌሎች ዲፕሎማቶች፣ የቤተ ክርስቲያን አገልጋዮች ወይም የባንክ ሰራተኞች ሲሆኑ ጥቂቶቹ የራሳቸውን ሀብት ለማፍራት በቁ። የቀሩትም የነበራቸው መጠነኛ ሀብት እንኳ አሟጠው ጎስቋሎች ሆኑ። አሁን አለ ቄስ ፋሪያ፣ እኔ በጸሐፊነት ወዳገለገልኩበት የመጨረሻው የስፓዳ ዘር ወደ ሆነው ወደ መኮንኑ ስፓዳ መግባታችን ነው። የታወቀው የወርቅ ከዘራ ከትውልድ ትውልድ ሲተላለፍ ኖሮ ይኸው የመጨረሻው ስፓዳ ወርሶት ነበረ። ይህ ከዘራ በኑዛዜው ላይ በመስፈሩና ብርቅም በመሆኑ በውርስነቱ መወደድ ብቻ ሳይሆን እንደ ጣዖት ሊመለክ ምንም አልቀረውም። የስፓዳ ንብረት ግን ለሱ ዘሮች ብቻ ሳይሆን ለቄሳር ቦርጊያም አለመድረሱን እርግጠኛ ነበርኩ። በከርሰ ምድር ውስጥ ተቀብረው በአጋንንት ይጠበቃሉ እንደሚባሉት የአረቦች ንብረቶች ሁሉ ይህም ንብረት ያለ ባለቤት እንደቀረ ይሰማኝ ነበረ። ያልፈለኩበት ቦታ አልነበረኝም። የስፓዳ ዘርን የ300 ዓመታት ገቢና ወጪ ደጋግሜ ያሰላው። ድካሜ ግን ፍሬ አልባ ሆነ። አለቃዬ መኮንን ስፓዳም ከድህነቱ ሳይላቀቅ ሞተ። አለቃዬ ሲሞት የሙት ዓመቱን እንዳከብርለትና የቤተሰቡን ታሪክ እንድጽፍለት ውል አስገብቶ 500 ቅጾች ያሉትን ቤተ መጻሕፍቱን ዝነኛውን ከዘራና 1000 የጥሬ ገንዘብ ጨምሮ አወረሰኝ። እኔ ወንድምህም ሙት ዓመቱን ማክበር ብቻ ሳይሆን የቤተሰቡን ታሪክም ጽፌያለሁ። አንድ ቀን በ1807 ልታሰር 1 ወር ያህል እንደቀረኝና መኮንኑ ስፓዳ ከሞተ ከ2 ሳምንት በኋላ ቤተ መንግስቱ ስለተሸጠና እኔም ሮምን ለቅቄ ወደ ፍሎረንስ ለመሄድ በመዘጋጀት ላይ እንዳለሁ በመልኩ ያስቀመጥኳቸውን ወረቀቶች ማንበብ ጀመርኩ። በአሰልቺ ጥናትና በከባድ ምሳት ዳክሜ ስለነበር ስላናወዘኝ ራሴን እጆቼ መካከል እንዳደረኩ እንቅልፍ ወሰደኝ። ጊዜው ከሰዓት በኋላ 9 ሰዓት ነበረ። የግድግዳው ሰዓት 12 ሰዓት ላይ ሲደውል ብንን አልኩ።
ከአንገቴ ቀና ስል ጨለማ ውጦኛል። መብራት እንዲያመጡልኝ ብደውል የሚመጣ ሰው የለም። ሻማ አነሳሁና በምድጃው ላይ ካለው ፍም የማቀጣጥልበት ወረቀት ፍለጋ ያዝኩ። አንድ ጠቃሚ ወረቀት እንዳላቃጥል መፍራቴ ግን አልቀረም። ድንገት ከዚያ ዝነኛ የወርቅ ከዘራ ጎን ጠረጴዛው ላይ አንድ ከዕድሜ ርዝማኔ የተነሳ ወደ ቢጫነት የተለወጠ ወረቀት መኖሩ ትዝ አለኝ። ያ ወረቀት ምናልባት መጽሐፍ ማንበብ በሚቋረጥበት ወቅት ለገጽ መለያነት ሲያገለግል የኖረና ያው ቅርስ ስለሆነ ያልተጣለ እርባና የለሽ ወረቀት መሰለኝ። በጨለማው በዳበሳ ፈልጌ ያገኘሁትና በመፈግፈግ አለስልሼ በአንደኛው ጠርዝ በኩል አቀጣጠልኩት። ነገር ግን ልክ እሳቱ እንደተያዘ እንደ ምትሃት ሁሉ ቢጫ ፊደላት ይታዩ ጀመረ። በፍርሃት ተውጬ ወረቀቱን በእጄ በመጨበጥ እሳቱን አጠፋሁት። ከዚያም በቃላት በማይገለጽ መረበሽ ሻማውን በቀጥታ ከምድጃው አያይዤ የተጨማደደውን ወረቀት ከዘረጋጋው በኋላ አስተውለው ጀመረ። ወዲያውኑ ፊደሎቹ በአይን በማይታይ ቀለም መጻፋቸውን አወቅኩ። ከሲሶ ትንሽ በለጥ የሚለው የወረቀት ክፍል በሳት ተበልቷል። እንግዲህ እሱ ወረቀት ነው ዛሬ ጠዋት ያሳየው። በል አንብበውና ስጨርስ ደግሞ የተቃጠሉትን ቃላት እሰጥሃለሁ። ፋሪያ ወረቀቱን ለኤድመንድ ሰጠው። በዚህ ወቅት ግን ኤድመንድ ወረቀቱን ለማንበብ ቸኩሎ ነበረ። ያልተቃጠለው ክፍል እንዲህ ይላል። ዛሬ ሚያዝያ 27 ቀን 1490 በብፁዓን ቤት እራት ግብዣ ስጠራ ለሹመቴ ለልጆቼ ያወረስኩትን ሀብት ሊገፉኝ እንደሚ ልጅ ጊዮዶ ስፓዳ ከኔው ጋር በአንድ ወቅት በሞንቴ ሮኝ ሄዶ የጎበኘውን በወርቅ ባልማዝ በንቁና በሉ ኮታን ንብረት በስተ ምስራቅ በኩል ከሚታ መስመር በመጓዝ 20ኛውን ድንጋይ ለን ጽኩ ይህንኑ ሀብቴን ለዚሁ ለጊዮዶ ስፓ ለው በዋሻዎቹ ውስጥ 2 መግቢያው በሁለተኛው መግቢያ ላይ በዳር በቄ ሚያዝያ 2 አሁን ደግሞ አለ ፋሪያ ይህንን አንብብ። ለኤድመንድ ሌላ የተበታተኑ መስመሮች የተጻፉበት ቁራጭ ወረቀት ሰጠው። ኤድመንድ አንገቱን ደፍቶ ያነብ ጀመረ። ታቸው አሌክሳንደር 6ኛ ልኩት ገንዘብ ያላረካቸው ጳጳስ
ከፈለጉ ስለተጠራጠርኩ የወንድሜ ክሪስቶ ደሴት ዋሻ አብ ለመልክ የቀብር ቀዳዳ ተነስቶ በቀጥታው ስቶ ሊያገኘው መቻሉን እያገለዳ ያወረስኩት መሆኔን አስታውቃ የተሰሩ ሲሆን ንብረቱ የሚገኘው ኩል ባለው ጠርዝ ነው። ሳር ስፓዳ 7 ቀን 1490። እስኪ ሁለቱን ቁራጮች በአንድ ላይ ያስቀምጥና ራስህ ፍረድ አለ ቄስ ፋሪያ። ኤድመንድ ማንበቡን እንደጨረሰ ሁለቱ ቁራጮች ሲገናኙ እንደሚከተለው ይነበቡ ነበር። ዛሬ ሚያዝያ 27 ቀን 1490 በብፁዕነታቸው ለአሌክሳንደር 6ኛ ቤት እራት ግብዣ ስጠራ ለሹመቴ የከፈልኩት ገንዘብ ያላረካቸው ጳጳስ ከወላጆቼ የወረስኩትን ሀብት ሊገፉኝ እንደሚፈልጉ ስለተጠራጠርኩ የወንድሜ ልጅ ጊዮዶስፓዳ ከኔው ጋር በአንድ ወቅት በሞንቴ ክሪስቶ ደሴት ዋሻ አብሮኝ ሄዶ የጎበኘውን በወርቅ በአልማዝ በእንቁና በሉል መልክ የቀበርኩትን ንብረት በስተ ምስራቅ በኩል ከሚታየው ቀዳዳ ተነስቶ በቀጥታው መስመር በመጓዝ 20ኛውን ድንጋይ አንስቶ ሊያገኘው መቻሉን እየገለጽኩ ይህንኑ ሀብቴን ለዚሁ ለጊዮዶስፓዳ ያወረስኩት መሆኔን አስታውቃለሁ። በዋሻዎቹ ውስጥ 2 መግቢያዎች የተሰሩ ሲሆን ንብረቱ የሚገኘው በሁለተኛው መግቢያ ላይ በዳር በኩል ባለው ጠርዝ ነው። ቄሳር ስፓዳ ሚያዝያ 27 ቀን 1490። እሺ አሁንስ ገባ ሲል ጠየቀ ቄስ ፋሪያ። ይህ ማለት የመስፍኑ ኑዛዜ መሆኑ ነው በማለት ጠየቀ ኤድመንድ አሁንም ግራ ተጋብቶ። አዎ የተቃጠለውን ክፍል ግን ማን መልሶ በዚህ መልክ አስቀመጠው? እኔ ራሴ ባልተቃጠለው ወረቀት እየተረዳው የቀረውን በወረቀቱ መሰረት የመስመሮችን ርዝመት በመለካት ከዚያም በዓይኖች ላይ ካሉት ቃላት ትርጉም በመነሳት የተቃጠሉትን ቃላት ፈልጌ በማግኘት። ታዲያ ይህን ምስጢር ስታገኝ ምን አደረግ? ወዲያውኑ ስለ ኢጣሊያ ውህደት የጀመርኩትን ሥራ ይዤ ከሮም ወጣው። ነገር ግን በዚያ ወቅት የኢጣሊያን መዋሃድ በጥብቅ ይቃወም የነበረው የንጉሱ ፖሊሲ ለረጅም ጊዜ በዓይነ ቁራኛ ይከታተለኝ ኖሯል። ልክ ከክልሉ ለወጣ ጥቂት እንደቀረኝ ከመኖሪያዬ መነሳቴን
የተረዱ ፖሊሶች በቁጥጥር ስር አዋሉኝ። አሁን እንግዲህ አለ ቄስ ፋሪያ ቀጠለና ኤድመንድን በአባት ዓይን እየተመለከተው፣ የኔን ያህል ሚስጥሩን ታውቃለህ። አብረን ካመለጥን ግማሹ ንብረት ያንተ ነው። እኔ ሞቼ አንተ ብቻህን ካመለጥክ ግን ሁሉም የግልህ ይሆናል። ግን አለ ኤድመንድ ሲፈራ ሲችር፣ ለንብረቱ ካንተ የሚቀርብ ሕጋዊ ወራሽ ሊኖር አይችልም? በፍጹም። በዚህ በኩል አእምሮውን ከጭንቀት ነፃ ልታደርግ ትችላለህ። ቤተሰቡ ጭራሽኑ ሞቶ አልቋል። በዚያ ላይ እንደነገርኩ መኮንኑ ስፓዳ ያንን የወርቅ ከዘራ በመውረስ የያዘውን ነገር በሙሉ አውርሶኛል። እጃችን እዚያ ንብረት ላይ ከደረሰ ያለ ምንም ማመንታት ልንጠቀምበት እንችላለን። ኤድመንድ በሕልም ዓለም የሚቃዥ መሰለው። በደስታ ሰመመን ይዋዥቅ ጀመረ። ቄስ ፋሪያ እንዲህ በማለት ንግግሩን ቀጠለ። ይህን ያህል ረጅም ጊዜ ሚስጥሩን ደብቄ የቆየሁት አንደኛ ባንተ እስክተማመንብህ ድረስ ሲሆን፣ ሁለተኛም በድንገት ላስደነግጥህ ፈልጌ ነው። ወዳጄ፣ ንብረቱ እንደሆነ ያንተ ነው አለ ኤድመንድ። እኔ ምን መብት አለኝ? ዘመድህ እንኳን አይደለው። ልጄ ነህ አለ ሽማግሌው ሳይታወቀው ድምፁን ከፍ አድርጎ። የወህኒ ቤት ልጄ ነህ። ቄስነቴ ከትዳር ዓለም አግልሎኝ ነበረ። አምላክ ግን አባት መሆንም ሆነ ነፃ መውጣት የማልችለውን ዕድለቢስ ለመካስ ብሎ አንተን ላከልኝ። ቄስ ፋሪያ ያልሰለለውን ግራ እጁን ለወጣቱ ሲዘረጋለት፣ ወጣቱ ክንዱን በሽማግሌው አንገት ዙሪያ ጠምጥሞ ሁለቱም በእንባ ዶፍ ይጠመቁ ጀመረ። በትረካው ከተደሰቱ ሰብስክራይብ፣ ላይክ እና ሼር ያድርጉ። እናመሰግናለን።